ሰላም ሰላም ውድና የተከበራችሁ የዚህ ዩቲዩብ ቤተሰቦች እንዴት እኛ ሰላም አልሐምዱሊላህ እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ሰሞኑን በለቀኳቸው ቪዲዮ ላይ አንዳንድ ጥያቄዎች አሉ። እንግዲህ ከጥያቄዎች መሃል ሁለቱን ጥያቄዎች አንስቼ መልስ የምሰጥ ይሆናል። እነዚህን ጥያቄዎች እንግዲህ ላነሳ ያቻልኩት ለብዙዎቻችሁ ያስተምራችኋልና ይጠቅማችኋል ብዬ ያሰብኳቸው የኮሜንት ጥያቄ መልሶች ናቸው ማለት ነው። የኮሜንት ጥያቄያችን እንግዲህ ምንድነው የሚለው አንደኛው እንትን ቤታችን ላይ ድንጋይ ስናስገባ ትልቅ ድንጋይ ብናስገባ ይሻላል ወይስ ትንሽ ድንጋይ የሚል ነው። ሁለተኛው ደግሞ ጥያቄ ምንድነው ሊሾ ቤታችንን ሊሾ ስናደርግ ሊሾ የሆነ ቤት ነው የሚለው አርማታ የሆነ ቤት ለማለት ነው። ለቤታችን ሊሾ አርማታ አድርገን ማንኪያ ሊሾ ለማድረግ ምን ያክል ብር ይጨርሳል ወይ ጣፍልኝ ወይም ደግሞ በኮሜንት ስራልኝ የሚል ጥያቄ ነው። ይሄን ጥያቄ እንግዲህ በውስጥ ከመመለስ ይልቅ ቪዲዮ ያብራራው ልነግራችሁ ወድጃለሁ። ቪዲዮ ልሰራላችሁ የፈለኩት ይሄ ጥያቄ ለብዙዎቻችሁ መልስ ይሆናል፣ ለብዙዎቻችሁ ሊያስተምር የሚችል ጥያቄ ስለሆኑ እነዚህ ሁለት ፍሪ ሀሳቦች አንስቼ ዛሬ ሰፋ ያለ ማብራሪያ እምሰጣችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። እንግዲህ ቤታችን ውስጥ መጠቀም ያለብን ድንጋይ ማስገባት ያለብን ቤት ውስጥ ለአርማታ ስናደርግ ወይም ደግሞ ቤታችን ስንሞላ መጠቀም ያለብን ነገር ቢኖር ገረገንቲ ብንጠቀም በጣም አሪፍ ነው። ገረገንቲ ማለት ደግሞ ይሄ የምታዩት ማለት ነው። ይሄ ገረገንቲ አሁን የምታዩት እንግዲህ ይሄ ቤት አሁን ኮምቦልቻ ከተማ ላይ የሰራው ቤት ነው 52 ሰፈር። ይሄ ገረገንቲ ይባላል። እንግዲህ ሞልቶ ተደግድቆ ምናምን ለሙሉ አርማታ ልናደርግ እንደዛ አድርገን ሞልተነዋል ማለት ነው። ገረገንቲ ማለት ይሄ ነው። ከገረገንቲ እንትን ጠጠር አይነት ነገር ሆኖ ድንጋም ነገር አለው ገረገንቲ ይባላል እሱ ማለት ነው። እሱን ብትጠቀሙ በጣም አሪፍ ነው ማለት ነው። እንግዲህ ደግሞ ድንጋይ የምትጠቀሙ ከሆነ የገረገንቲ ሃርድኮር ወይም ድንጋይ የምትጠቀሙበት አካባቢ ቦታ አለ። ድንጋይ እንግዲህ በአብዛኛው ጊዜ ድንጋይ የሚጠቀመው እንደዚህ ደቡብ ወሎ አካባቢ ላይ በጣም ድንጋይ ይጠቀማሉ። በዛ አካባቢ ላይ ድንጋይ ትጠቀማላችሁ ለቤታችሁ ሙሊት ማለት ነው። ለቤቱ ሙሊት እንግዲህ ድንጋይ የምትጠቀሙ ከሆነ መጠቀም ያለባችሁ ትናንሽ ድንጋይ ነው እንጂ ትልቅ ድንጋይ መጠቀም መቻል የለባችሁም ማለት ነው። ትልቁ ድንጋይ ልክ እንዳሳየዋችሁ ትናንት እንዳሳየዋችሁ ቪዲዮ ላይ እንዳያችሁ ትልቁ ድንጋይ ጉትር ይልና ዝም ብሎ ይቀመጥና በኋላ ድንጋዩ ሲንገባለን መሬት ወደ ውስጥ ሲገባ የመሰነጣጠቅ የመበረጋገድ ባህሪ ያመጣባችኋል ማለት ነው። እና መጠቀም ያለብን ምንድነው ትናንሾችን ድንጋይ ነው እንጂ መጠቀም ያለብን ትልቅ ድንጋይ መጠቀም የለብንም ማለት ነው። እንግዲህ ትንሽ ድንጋይ ሲባል ለኮረት እንኳን የሚሆን ድንጋይ ትንሽ ድንጋይ ነው እንኳን ለቤቶች ሙሊት ማለት ነው። ኮረት ማለት እንግዲህ ግንባታ ውስጥ ላይ የምንዶለው ኮረት ማለት ነው። እንደዚህ አይነት ድንጋዮችን መጠቀም መቻል አለባችሁ ማለት ነው። ትንሽ ድንጋይ ስንጠቀም ከዋጋም እንድናለን ለቤቱም ጥሩ ይሆንልናል ማለት ነው። እና ትንንሹን ድንጋይ ነው መጠቀም ያለብን እንጂ ትልቅ ድንጋይ መጠቀም የለብንም ማለት ነው። እንግዲህ ሴታችን ጥያቄ ያስቀመጠችው ነው። እንደ አማራጭ ለቤቱ ሀሪፍ የሚሆነውና ጥሩ የሚሆነው ገረገንቲ የሌለበት ቦታ አይኖርም። ገረገንቲ ለቤታችሁ ብትጠቀሙ በጣም አሪፍ ነው ማለት ነው። ገረገንቲ አድርጋችሁ ደግሞ ከላይ ደግሞ ድንጋይ አድርገን አርማታ እናደርጋለን ብላችሁ ካላችሁ ገረገንቲው ላይ ትናንሽ ድንጋይ አድርጋችሁ ድንጋዩም ተከስክሶ በስነ ስርዓት ከስክሳችሁ ማድረግ መጠቀም አለባችሁ ማለት ነው። እና ቤት ውስጥ ትላልቅ ድንጋይ መግባት አይመከርም፣ ጥሩም አይደለም ማለት ነው። ለቤቱ አደጋ ነው የሚሆነው። ትልቅ ድንጋይ መጠቀም የለባችሁ ማለት ነው። ሌላኛው ጥያቄያችን ምንድነው አንድ ቤት ሊሾ ለማድረግ ምን ያክል ብር ይጨርሳል የሚለው ጥያቄ ነው። እንግዲህ ይሄ ጥያቄ በተለምዶ ሊሾ አርማታ ስትሉ አርማታው ሲባል አንዳንድ ሰው ሙሉ ከነ ማንኪያ ሊሾ የሚመስለው አለ። ማንኪያ ሊሾ ሲል ደግሞ ሙሉ አርማታው ማንኪያ ሊሾንም ጨምሮ አንድ ላይ ስያሜ የሚሰጠው ሰው ስላለ እዚህ ላይ እንዳይነታታባችሁ በሁለት አይነት መንገድ ሰርችላችኋለሁ። አንድ ቤት ሙሉ ለሙሉ ከነ አርማታ ከነ ማንኪያ ሊሾ ምን ያክል ብር ይጨርሳል፣ ሲቀጥልም ደግሞ ሊሾ ብቻ አርማታ አድርገን ቆይተን ከዛም በኋላ ሊሾ ብናደርገውስ ምን ያክል ብር ይጨርሳል የሚለውንም እዚሁ ላይ ለእናንተ እንዳይነታታባችሁ ሁለቱንም ለብቻ ማብራሪያ አድርጌላችኋለሁ ማለት ነው። እንግዲህ ሊሾ የሚባለው ሁላችሁም የምታውቁት ሊሾ ማለት አርማታ ከተደረገ በኋላ ቆይተን ከአመት በኋላ ሊሆን ይችላል፣ ከ3 ወር ከ4 ወር በኋላ ሊሆን ይችላል። ከዛም በኋላ የምናደርገው ማለት ነው። ብዙ ጊዜ ቤት ላይ ሲሰራ እንግዲህ አርማታውን አድርገው አርማታው ከተሰራ በኋላ ቆባልቶ ሲቆምበት ይሰባበራል፣ እንዲሁ ደግሞ ይጋጋጣል ምናምን በሚል ሁኔታ አርማታውን ካደረጉ በኋላ ማንኪያ ሊሾውን ከጅብሰን በኋላ ምናምን የሚያደርጉ ሰዎች አሉ ማለት ነው። እንግዲህ እዚህ ላይ ልብ ማለት ያለባችሁ ምንድነው የእቃዎችን ብዛት ብቻ
መያዝ መቻል አለባችሁ ማለት ነው። አሁን ላይ ያለበት የእቃ ዋጋ በየሀገሩ የሚሸጠው የሲሚንቶም ሆነ የአሸዋውም እንደዚህ የሙያተኛ የሚሰራበት ሊለያይ ስለሚችል ዝርዝሮችን ብቻ ያዛችሁ አካባቢያችሁ ላይ ባለ ሂሳብ ዋጋ እያባዛችሁ ብትደምሩት በጣም የተሻለ ይሆንላችኋል ማለት ነው። እና እንግዲህ ለሊሾ 13 ኩንታል ሲሚንቶ እንጠቀማለን። ከ10 ኩንታል እስከ 13 ኩንታል ሲሚንቶ እንጠቀማለን። 13 ሲባዛ እንግዲህ ማክሲመም ሲሚንቶ አሁን ላይ ባለበት ዋጋ ላይ አጅባር ከተማ ላይ 3050 ብር የተሸጠ ይገኛል። ቆቦ ላይም ደግሞ እንደዚሁ 2700 ብር የተሸጠ ይገኛል። 3000 ብርም ገብቷል። እንደዚህ ከኤምሲ ኮምቦልቻ አካባቢ ላይ ደግሞ 2700 አካባቢ የተሸጠ ይገኛል ማለት ነው። እንግዲህ በመካከለኛው ማክሲመም አድርገን ሰራላችሁ ነው 13 ሲባዛ በ2700 35100 ብር ይወስዳል ማለት ነው። በእነዚህ አሁን አጅባር ባለበት ሂሳብ ከሰራውላችሁ ደግሞ ወደ 39000 ምናምን አካባቢ ይወስዳል ማለት ነው። እንደ አካባቢያችሁ መስራት ትችላላችሁ ማለት ነው። ከዛን አሸዋ ነው የምንጠቀመው። እንግዲህ ሊሾ ስናደርግ የምንጠቀመው ሲሚንቶና አሸዋ ብቻ ነው የምንጠቀመው። አሸዋ የምንጠቀመው እንግዲህ ሙሊት ስለሚጠይቅ አርማታው ተደረገ በኋላ መፈረሻ ስለምንጠቀም 4 ሜትር ኩብ እስከ 6 ሜትር ኩብ ሊበቃን ይችላል ማለት ያ ማለት ባለ 6 ጎማዋ የወራርዷ ግማሽ ማለት ነው። እንግዲህ ወራርዱ 25000 እስከ 30000 ድረስ እስከ 30000 እስከ 40000 ድረስ የሚሸጥበት አለ። በ25000 ይዤላችኋለሁ እሷን ማለት የእሷ ግማሽ 12500 ብር እንገዛለን ለሊሾ ማለት ነው። ከዛ ቀጣይ የክፍያ ያለብን የሙያተኛ ብቻ ነው ያለብን ማለት ነው። የሙያተኛ 30000 ብር ነው። ለአሸዋ ደግሞ ከ12000 እስከ 15000 ብር ድረስ ወጪ ታደርጉ ትችላላችሁ። በከሻም ትገዙ ትችላላችሁ ወይም ደግሞ የባለ 6 ጎማዋን ግማሽ መግዛት ትችላላችሁ ማለት ነው። እና ይሄን ያክል ይወስዳል። ከዛም ቀጥሎ ያለብን ምንድነው የትራንስፖርት እንደዚህ ለአንዳንድ ለጥቃቅን ወጪ የሚሆን ነው ያለብን። ለሰዎች 10000 ብር ይዤላችኋለሁ። እንግዲህ አንዱን ቤት 4 ክፍሉን ቤት ማንኪያ ሊሾ ለማድረግ በአጠቃላይ ሲሚንቶ አሸዋ የሙያተኛ ከፍለን 87600 ብር ይወስድብናል ማለት ነው። ለማንኪያ ሊሾ 35100 ብር ሲሚንቶ እንገዛለን። 12500 ብር ደግሞ አሸዋ እንገዛለን። 30000 የሙያተኛ እንከፍላለን። 10000 ብር ደግሞ የትራንስፖርት የወዛጠር ለጥቃቅን ወጪ አድርጌ ይዤላችኋለሁ። በአጠቃላይ 87600 ብር ወጪ እናደርጋለን ማለት ነው። አንድ ቤት 4 ክፍል ቤት ማንኪያ ሊሾ ለማድረግ ማለት ነው። እንግዲህ ይህንን 4 ክፍል ቤት ደግሞ በአጠቃላይ ጠርታችሁት እንግዲህ ይሄ ጥያቄ ለሁላችሁም ብዙ ጊዜ ስለሚያጋጥመኝ ነው። አንዳንድ ሰው ሊሾ ብሎ አርማታ ሳይደረግ እስከ አርማታ ሊሾ ስለሚጠራው ነው። አርማታ ብሎ ደግሞ እስከ ማንኪያ ሊሾ ስለሚጠራው እሱንም እዚህ ላይ ጥያቄ እንዳይሆንባችሁ እናንተ እንድታውቁት ብዬ ዘርዘር አድርጌ የሰራሁላችሁ። አርማታውንም ማንኪያ ሊሾውንም ብናደርግ ምን ያክል ብር ይወስዳል የሚለውን እዚሁ ላይ ሰርቼላችኋለሁ ማለት ነው። እንግዲህ አርማታ ሲደረግ ነግሬያችኋለሁ፣ ብዙ ጊዜ ማብራሪያ ሰጥቻለሁ። አርማታ ሲደረግ ገረገንቲ ተሞልቶ በስነስርዓት ተደቅድቆ ነው የአርማታ የሚደረገው። ሃርድኮርም የምንጠቀም ከሆነ ድንጋይም ከሆነ ድንጋዩ በስነስርዓት ቁሞ በስነስርዓት ተደርጎ ከዛም በኋላ አርማታ እንለዋለን ማለት ነው። እንግዲህ ይህንን ከዛም በኋላ የሚወስደው የገረገንቲ የድንጋይ ምናምን አልያዝኩላቸውም፣ አልደመርኩላቸውም። ይሄ ራሱ ሞልቶ በስነስርዓት ተዘጋጅቶ ከዛም በኋላ የሚወስደውን ማቴሪያል ነው የሰራሁላችሁ ማለት ነው። እሱን ደግሞ ያደረኩት ምንድን ነው የአንዳንድ ቤት ኮርስ 4 ክፍልም ቢሆን የ5 ክፍልም ቢሆን ኮርሱ አንዳንድ ቤት በጣም ትልቅ የሆነ ኮርስ ሙልት የሚጠይቃለ፣ አንዳንዱ ቤት ደግሞ በጣም ትንሽ የሆነ ሙልት የሚጠይቃለ ማለት ነው። አንዳንድ ቤት በጣም ኮርሱ ትልቅ የሆነ እስከ 7 እስከ 8 ቢያጆ ገረገንቲ የሚወስድበት አጋጣሚ አለ። አንዳንድ ቤት ደግሞ 4 ቢያጆ 3 ቢያጆ ገረገንቲ የሚበቃው ስላለ እንደ ቤታችሁ ይህን ሙሊቱን ራሳችሁ በሚወስድባችሁ መጠልቅ እዛው ተሰሩትና ከዛም በኋላ ያለባችሁን ወጭ ነው የሰራሁላችሁ ማለት ነው። ይህንን ከሞላም በኋላ የምንገዛቸው እቃዎች ምን ናቸው? አሸዋ፣ ሲሚንቶ፣ ጠጠር እና የእጅ ከዛም በኋላ የጥቃቅኖች ምናምን ነገር የሚሉ ናቸው ያለብን እንጂ ሌላ የምንገዛ ያለም ማለት ነው። እንግዲህ ቤታችንን 4ቱን ክፍል ወይም 5ቱን ክፍል ቤት ገረገንቲ ከሞላችሁ ገረገንቲ 5 ቢያጆ 4 ቢያጆ ወሰደባችሁ እንደ ቤታችሁ ኮርስ ልክ ትሞልታላችሁ። ድንጋም ከሆነ ደግሞ ድንጋይ እንግዲህ ገረገንቲ ከሞላችሁ በኋላ ሃርድ ኮር የምትጠቀም ከሆነ 1 ቢያጆ ወሰደ ግማሽ ማክሲመም በገረገንቲ ሙሊት ምን ያክል ይጨርሳል የሚለውን በቀጣይ ቪዲዮ የምሰራላችሁ ይሆናል። አሁን የምሰራላችሁ ለአርማታና ማንኪያ ሊሾ የሚሆነውን ወጭ ብቻ ነው የምሰራላችሁ ማለት ነው። እንግዲህ አርማታ የምናደርግ ከሆነ አርማታ ማንኪያ ሊሾ ምን ያውን አርማታ ተሰራ አርማታውን ወደው አድርግና ከዛን ቀጠል ብዬ ማንኪያ ሊሾውን
እዛው ላይ ጨርሰዋለሁ ማለት ነው። ማንኪያ ልሾውን እዛው ላይ ሲጨርስ ምን ያግዘናል? አርማታ ካደረኩ በኋላ ትንሽ ሳብ ካደረገ በኋላ ማንኪያ ልሾውን ሲሚንቶ እየነሰነስኩኝ እዛው ላይ ማንኪያ ልሾ አለሰልሰዋለሁ። ሙሊቱን ባንዴ ነው የምሰጠው ማለት ነው። ቤቱን ሙሉ ለሙሉ ፍሳሹን ጠብቄ ሙሊት እስከ ማንኪያ ልሾ አስብና ሙሉ ለሙሉ ሞላለሁኝ፣ አርማታ አደርጋለሁ። ከዛ በኋላ ሳብ ካደረገልኝ በኋላ ሲሚንቶ እየነሰነስኩኝ ማንኪያ ልሾውን ይጨርሳለሁ ማለት ነው። ያ ማለት ምንድነው እንግዲህ አርማታ አድርገን በጣም ቆይተን ማንኪያ ልሾ የምናደርገው ከሆነ መፈረሻ አሸዋና ሲሚንቶ ቀላቅለን ስለምንጠቀም የዛን እቆጥባለሁ ማለት ነው። ምን አድናለሁ? አሸዋ አድናለሁኝ፣ ሲሚንቶ አድናለሁ። ከዛ ሲቀጥል ደግሞ የሙያተኛውም ትንሽ የተወሰነ ሳንቲም ይቀንሳል ማለት ነው። እና ሁለት ባንድ የሚለውን ስራ ገዴ ይሄዳለሁ ማለት ነው። እና እንደዛ አድርጋችሁ የምትሰሩ ከሆናችሁ ምን ትጠቀማላችሁ መሰላችሁ? ሲሚንቶ 20 ኩንታል ትጠቀማላችሁ። ሲሚንቶ 20 ኩንታል እንግዲህ በ2700 ብር ነው ያዝኩላችሁ። መካከለኛ በሆነው ሂሳብ ላይ ነው ያዝኩላችሁ። 20 ሲባዛ በ2700 ብር 54000 ብር ሲሚንቶ እንገዛለን። ከዛን አሸዋ በወራርዷ አንድ ሙሉ እንወስዳለን፣ አሸዋ ማለት ነው። አሸዋ እንግዲህ 25000 ብር ይዤላችኋለሁኝ። አንድ ነው 25000 ብር ማለት ነው። ከዛን በመቀጠል ጠጠር ነው የምንገዛው። ጠጠር ማለት ይሄ ወፋፍራሙ ጠጠር ማለት ነው። ይሄ 4 ሜትር ኩብ አንታችሁ ትንሽ ይተርፋል፣ ለተወሰነ ለተለያየ ነገር ትጠቀሙታላችሁ ማለት ነው። ጠጠር 4 ሜትር ኩብ እንገዛለን። በሜትር ኩብ እንግዲህ ጠጠር 3750 ብር ነው ጠጠር የሚሸጠው ማለት ነው። 4 ሲባዛ በ3750 ብር ስናባዛ 15000 ብር ጠጠር እንገዛለን ማለት ነው። 4 ሜትር ኩቡን 15000 ብር እንገዛለን። ከዛ ለጥቀን የእጅ ነው የምንከፍለው። የእጅ እንግዲህ ባለሙያው አርማታና ማንኪያ ልሾ የሚያደርግበትን የእጅ ሂሳብ እንከፍላለን ማለት ነው። እኔ እንግዲህ የምሰራው አንድ ቤት ሙሉ 60000 ብር ነው የምሰራው። አርማታውንም ማንኪያ ልሾውንም አድርገን በአጠቃላይ 60000 ብር የምንሰራ ይሆናል ማለት ነው። እናንተ እንግዲህ እንደምታሰሩት ሙያተኛ ከዚህም ከጨመረ ከዚህም ከቀነሰ መከራከር ወይም ደግሞ በዛው ልክ መስራት ትችላላችሁ። ለእናንተ መረጃውን ጠቅማችሁ ምንድነው መያዝ ያለባችሁ? አርማታ ሳደርግ ለአንድ ቤት 20 ኩንታል ሲሚንቶ አካባቢያችሁ ላይ በሚሸጠው ታባዛላችሁ። አሸዋ አንድ ፎራርዷ ማለት ባለ 6 ጎማ አዟን ታባዛላችሁ። ይሄ ባለ 6 ጎማው ከሌለ ደግሞ የሲኖ ግማሽ የግማሹ ግማሽ ሊበቃችሁ ይችላል ማለት ነው። ኢነትሪም ካለ ኢነትሪ የአንድ ኢነትሪ ዋጋ ይበቃችኋል ማለት ነው። ጠጠሩን 4 ሜትር ኩብ ትይዛላችሁ። ከዛ የእጅም እንደዛው እያደረጋችሁ አካባቢ ላይ በሚሸጠው እና ሙያተኛ በምታሰሩበት እያባዛችሁ ሂሳቡን ቶታል ድምሩን ማግኘት ትችላላችሁ ማለት ነው። እና እንግዲህ ከዚህ ውጭ ያለብን እንግዲህ ሲሚንቶ 54000 ብር ከገዛን፣ አሸዋ ደግሞ 25000 ብር ከገዛን፣ ጠጠር 15000 ብር ከገዛን፣ የእጅ 60000 ብር ከከፈልን ከዛ ምን አለብን? የትራንስፖርት የወዛደር ጭኖ ትራንስፖርት ደግሞ ከቤታችን ከህንፃ መሳሪያ ገዝተን ቤታችን የምናደርስበት ወጪ አለብን ማለት ነው። እና ሲቀጥል ደግሞ የሚያሰራው ሰው ሲንቀሳቀስ የታክሲ ምናምን አንዳንድ ወጪ ስለሚያስፈልግ ለጥቃቅን ወጪ ብዬ 20000 ብር ይዤላችኋለሁ ማለት ነው። እንግዲህ እነዚህን 54000 ሲሚንቶ፣ 25000 ብር አሸዋ፣ 15000 ብር ጠጠር፣ 60000 ብር የሙያተኛ፣ 20000 ብር ለጥቃቅን ወጪ ስንደምር 174000 ብር ወጪ እናደርጋለን ማለት ነው። እና እንግዲህ ቤታችን አርማታ ማንኪያ ልሾ አድርገን 174000 ብር ወጪ እናደርጋለን። በ174000 ብር አጠቃላይ ማንኪያ ልሾና አርማታ ማጠናቀቅ እንችላለን ማለት ነው። እንግዲህ ከዚህ ለጥቆ ይሄንን አድርጋችሁ ማንኪያ ልሾ መጨረሻ ላይ የምትጠቀሙ ከሆነ 87600 ብር እንደገና ወጪ አለባችሁ ማለት ነው። ይሄንን እኔ ሁለት ባንድ ስለምሰራ ነው 174000 ብር ያመጣው ማለት ነው። አርማታውን ጨርሳችሁ ከዛም በኋላ በመቀጠል ደግሞ ማንኪያ ልሾ የምትጠቀሙ ከሆነ 87600 ብር ተጨምሩበታላችሁ ማለት ነው። እና ስለዚህ አዲስ ለምታሰሩ ቤት ሰሪዎች ምንድነው ማድረግ ያለባችሁ? አርማታ ስታደርጉ አርማታውንም በዛው ላይ እንዳጣልጋችሁ ማስጨረስ መቻል አለባችሁ። ማንያን ስታስጨርሱ 87600 ብር ትድናላችሁ ወጪ ማለት ነው። አድርጉ ከሆነ 87600 ብር ያስፈልጋችኋል። በአጠቃላይ የምትጨርሱ ከሆነ ደግሞ 174000 ብር ያስፈልጋችኋል ማለት ነው። ከዛሬ ቪዲዮ እንግዲህ የምትማሩት ምንድነው? ቤታችን ላይ ድንጋይ ባትጠቀሙ በጣም አሪፍ እንደሆነ፣ ገረገንቲ ብትጠቀሙ በጣም ጥሩ እንደሆነ ያስተምራችኋል ማለት ነው። ሌላ ሲቀጥል ደግሞ አርማታውንም ማንኪያ ልሾንም ባንዴ ብንጨርስ ወጫችንን እንደሚያቀልልን፣ ከዛም ባሻገር ደግሞ አርማታ አድርገን ከሆነ መጨረሻ ላይ ማንኪያ ልሾ የምንሰራ ከሆነ እነዚህ ያልኳችሁ ወጪዎች እንደሚያስወጣችሁ ያስተምራችኋል ማለት ነው። እስካሁን ድረስ ይህን ቪዲዮ ስትመለከቱ ሰብስክራይብ፣ ላይክ ያላደረጋችሁ ትኖራላችሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ።
እንግዲህ ሼር እና ሰብስክራይብ ስታደርጉ ለሌሎች ተደራሽ ሲሆን እንደነዚህ አይነት ወጣቶችን ወደ ስራ እናሰማራበታለን ማለት ነው። እኔ እንግዲህ የስራ እድል ሳገኝ እነዚህን የሚያጓጉና የሚያሳሱ ልጆችን ወደ ስራ ማሰማራው ማለት ነው። እኛ ስራ አገኘን ማለት ለሌሎችም ሙያውን እንዲለምዱ ትልቅ ደረጃ እንዲደርሱ በአገራቸው ላይ ሰርተው መለወጥ እንዲሁም ደግሞ ሰርተው ሙያ የመልመድ እድሎች ይኖራሉ ማለት ነው። እንግዲህ እነዚህ የምታዩዋቸው ልጆች በጣም ደስ የሚሉና ገና ወጣት ልጆች ናቸው። ስራ ለምደው ነገ ላይ ትልቅ ደረጃ ልክ እንደኛው መንቀሳቀስ የሚችሉ ልጆች ናቸው ማለት ነው። እና በሁሉም ዘርፍ ላይ የተሰማሩ ልጆች አሉ። እንደዚህ በጅብሰም ስራ፣ በጭቃ ምርግን ላይ እንደዚሁም በግንባታ በአናጢነትና ብዙ የተሰማሩ ልጆች አሉ። ከነዚህም በላይ ደግሞ ብዙ እድሎችን ፈጥረን ወደ ስራ የምናሰማራበት ቻናል ስለሆነ ቻናሉን ባካችሁ ሰብስክራይብ፣ ላይክ እንደዚሁም ሼር እያደረጋችሁ አሳድጉልን ማለት ነው። አንዳንዴ አገራችን ላይ ስራ አጥነት በጣም በተስፋፋበትና ስራ አጥነት በጣም በሞላበት ላይ እንደነዚህ አይነት የስራ ወጣቶችን ወደ ስራ መዶልና ስራ እድል መፍጠርን በጣም ትልቅ ነገር ነው። ወላሂ ነው የምላችሁ። ኃላፊነት ወስዶ ጭቅጭቆችንና ንዝንዞችን ችሎ እንደነዚህ አይነት ወጣቶችን ማሰራት ለኛ በጣም ትልቅ ቻንስ ነው ማለት ነውና የስራ ቻናሎችን በተለይ የስራ ቻናሎችን ሰብስክራይብ ላይክ ማድረጋችሁን አትርሱ። በቃ ሰብስክራይብ አድርጉ፣ ላይክ አድርጋችሁት ሂዱ። ብታሰሩም እንደዚሁም ባታስጠቅሙም እነዚህን የስራ ቻናሎች ሰብስክራይብ አድርጉላቸው። በጋራጅም ሊሆን ይችላል፣ በምንም አይነት ሙያ ሊሆን ይችላል። አንድ ስራ ከስመጣና ከተስፋፋ ሌሎች ሰዎችን ለስራ እድል የሚጋብዝበት ነገር ስለሆነ እነዚህ ነገሮች ላይ መበረታታት መቻል ነው ያለባችሁ ማለት ነው። በተረፈ ቪዲዮ እንዳይረዝምባችሁ ቪዲዮን መጨረስ ይሆናል። አሁን የምንሰራው አጅባር ከተማ ላይ ነው። አጅባር ከተማ ላይ እንግዲህ ቤታችሁን ማሰራት ለምትፈልጉ ደውሉልን። ከመጀመሪያ ግንባታ እስከ መጨረሻው ፊኒሽንግ ስራ ድረስ ማሰራት ለምትፈልጉ እየደወላችሁ አናግሩን። እንግዲህ አጅባር ከተማ ላይ የሚሰራው ቤታችንን እንደዚህ በሚመስል መልኩ እየሰራ ነው እንገኛለን። ደቃድቀን ጨርሰናል። እንደዚህ አሁን ቤቱ ሙሉ ለሙሉ አንስተነዋል። ድንጋዩን ይሁት እስቲ ሲያምር ማለት ነው። እንደዚህ ተደቅድቆ አልቋል። እንደዚህ እንደምታዩት ይሄው ድቅዳቆሹ ይሄንን ገረገንቲውን የዚህ የወጣውን ክስካሽ እንደዚህ እየሞላን በስነ ስርዓት እንደዚህ አድርገን እየሰራ ነው እንገኛለን ማለት ነው። እንደዚህ ደቅድቀናል። ከዚህ በኋላ እንግዲህ ሃርድኮር ምን ሞላ ይሆናል። እዚህ ጋር ያለው ድንጋይ ወጥቷል። ይሄን እየከሰከሰን እዚህ ጋር ሃርድኮር አቁመን ድንጋያችንን አርማታችንን የምንሞላ ይሆናል ማለት ነው። ያምራል። እንደዚህ በቃ ሲደቀደቅ ሲሰራ በጣም ነው የሚያምረው እና ይሄን በሚመስል መንገድ እየሰራ ነው እንገኛለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ሀሳብ አስተያየታችሁ ብርታት ይሆነናል። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።